ወየውቻ ለውን ወነጠላ ሆይ ለውን ወነጠላ አጣማጩን ይሰው ቆጮ ሞቅ ይበላ ሆይ ቆጮ ሞቅ ይበላ የቤቶ ዘመዶ ይታያል ጉድ ያውና ያውና ይታያልና ጓደኛ ያላችሁ እስቲ እንያቸው። ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችሁ አልብስስ ከወንድ ለወዳች ላይክና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ሁሉ ቢሆን ሰግናችኋለሁ። ሐሳቦች ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትገጩኝ በትትና አጓብዛችኋለሁ። መግቢያ ላይ የሰማችሁት በጣም አሰቃቂ ድምጽ በግል ጥረቴ ነው ያመጣሁት። መንግስትና ህዝብ ደግሞ ቢያግዘኝና ቢረዳኝ ኢትዮጵያዊ ማይክል ጃክሰን እንደመሆን ተስፋ አደርጋለሁና መንግስትና ህዝብ በእኔ ድምጽ ላይ ርብርብ እንድታደርጉ አደራለሁ ማለት እወዳለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣነው ሱፐር ዜና ጽምዶ ወዴት ፈረጠጣ የሚል ጉዳይ ነው። እንደምታውቁት እንግዲህ እስራኤልና ቱርክ ሰሞኑን አንገት ለአንገት ተናንቀው ነው ያሉት። ጭራሽ ቱርክ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስር ማዘዣ አውጥቼበታለሁ በተገኘበት ቦታ እንዲታሰር የሚል የእስር ማዘዣ አውጥታለች። በቱርክ በኩል ወታደራዊ ቁሳቁሶችን ወደ ሶሪያ እያስጠጋች ነው። ቀጣያ የደም መፋሰሻና የኃይል መፈታተሻ ቦታ ሶሪያ ነች። ሶሪያ እንደምታውቁት እንግዲህ ላለፉት ከ10 ዓመት በላይ የወደመች ህዝቦች የተሰደዱ ኢትዮጵያ ውስጥ ብዙ የምታያቸው ብዙ የኔቢጤዎች ከሶሪያ የመጡ ናቸው። እነዚህ ፈረንጅ ነጫጮቹ የኔቢጤዎች እንደምታውቁት ከሶሪያ የተሰደዱ ነው። ሶሪያ ትልቅ ሀገር ነች፣ በጣም ትልቅ። በዓለም ላይ የሚያክላት ሀገር የለም። በታሪክ በጣም ትልቅ ሀገር ነው። የ6000 ዓመት ታሪክ ያላት ከተሞቿ 6000 ዓመት ከተማ ያላት ከተማ ሀገር ነች ሶሪያ በጣም ትልቅ። በመጽሐፍ ቅዱስም በቁርአንም ሄዳችሁ ብታዩ የሶሪያ ነገስታት ዓለምን ያንቀጠቀጡ ዓለምን ያርበደበዱ። ዛሬ ሶሪያ የማን መሳቂያ ህዝቦች የተበተኑ የተዋረዱ መሪዎች የተዋረዱ የተሰደዱ ሆነዋል። እና አሁንም አልበቃም የሶሪያ ጉዳይ። አሁንም በቱርክና በእስራኤል መካከል ያለው ትንቅንቅና ጭፍጨፍ ሜዳው የሚሆነው ቱርክም አይደለም እስራኤልም አይደለም ቱርክ ላይ ነው። በእርግጥ ጦርነቱ እየተፋፋመ ሲመጣ እየከፋ ሲመጣ ቱርክም የእስራኤልን ሀገር በጦር ጀት መደብደብ አይቀርም። እስራኤልም ደግሞ ቱርክን በጦር ጀቶቿ መደብደብ አይቀርም። አሁን በሞላ ዓለም በከፍተኛ ሁኔታ አነጋጋሪ ሆኖ ያለው አውሮፓ ለዘመናት እስራኤልን እሽሩሩ ሲል በቅፉና በጀርባው አዝሎ የከረመ አውሮፓ አሁን ይሄ ጭንቅ ቀን መጥቷል። ቱርክ የአውሮፓ ህብረት አባል ነች፣ ጽምዶ ነች ማለት ነው። ጥምረት አላት። ጽምዶ ማለት በነገራችን ላይ ጥምረት ማለት ነው። እና ይሄ ጥምረት የቱርክና የአውሮፓ ህብረት ምንድነው? ጽምዶ ወይም ጥምረት እስራኤልን ይወጋሉ ነው ጥያቄ። ምክንያቱም የአውሮፓ ህብረት ህጉ የሚለው አንቀጽ 5 አንድ ሀገር የነካ ሁሉን አገር ነካ፣ አንዱን አገር የነካ ሁላችን አገር ነካ። ስለዚህ እንደ ንብ ሂደን እንሰፍርበታለን ነው የሚለው የአውሮፓ ህብረቱ አንቀጽ 5። እና ይሄን ህግ ተከትሎ አውሮፓ ህብረት ለቱርክ አግዞ እስራኤልን ይቆጠቅጣል የሚለው ነው አሁን ጥያቄው። መልሱ እኔ ነግራችኋለሁ፣ አይቆጠቅጥም ነው የሚለው። ለምንድን ነው? ይፎረጥጣል። የአውሮፓ ጽምዶ ወይም ደግሞ የአውሮፓ ጥምረት ሌላ ነገር እንዳይመስላችሁ፣ ጽምዶ ማለት ጥምረት ማለት ነው። እና የአውሮፓ ህብረት ጥምረት ወይም ደግሞ ኔቶ ከአሜሪካ ጋር ያደረገው ጥምረት ፎረጠጠ፣ ሸሸ፣ አመለጠ። እንደምታውቁት የኔቶ ትልቁ የጀርባ አጥንት እጁም እግሩም ጭንቅላቱ ማሰቢያ ጭንቅላት መራመጃ እግሩ መንቀሳቀሻ እጁም አሜሪካ ነበረች። የኔቶ ከፍተኛ በጀት የሚመጣው ከአሜሪካ ነው። በ100 ቢሊዮን ዶላር ትመድባለች አሜሪካ ለኔቶ ኃይል ማለት ነው። ኔቶ ግን የተቋቋመው አውሮፓን ከራሽያና ከቻይና ለመከላከል ነው። ስለዚህ አሜሪካ በማያገባት መታ ይህን ሁሉ 100 ቢሊዮኖች በየዓመቱ እያፈሰሰች ያደራጀችው ጥምረት ወይም ደግሞ ጽምዶ ኢራን ስትመጣ ፈረጠጠ። አሜሪካ ከደቡብ ኮሪያ ጋር የነበራት ጽምዶ ወይም ደግሞ ጥምረት ፈረጠጠ። እኔ አላውቅም አለች ደቡብ ኮሪያ። እኔ ከኢራን ጋር ውጊያ አልፈልግም፣ ይቅርታ አድርጊልኝ፣ በጣም ይቅርታ አድርጊልኝ፣ እኔ ከኢራን ጋር ባለው ውጊያ አልገባም አለች ኢራን ደቡብ ኮሪያ። እሺ ጃፓን ሲባል እኔ ይቅርታ አድርጊልኝ፣ እኔ በዚህ ጉዳይ ውስጥ አልገባም፣ ከኢራን ጋር አልነካካም። እሺ አውሮፓ ለጥምረት ለጽምዶ አለ። አረ እኔ አውሮፓን እኛ የሚመጣብን ኢኮኖሚያዊ ፖለቲካዊና ወታደራዊ ጫና ከባድ ነው፣ ይቅርብኛል። በአሜሪካ ትከሻ በአሜሪካ ጀርባ እሽሩሩ ሲባል የከረመው ኔቶ ፈረጠጠ። ከዚህ አንጻር በአገራችን ላይ የሚደረጉ ወታደራዊ ጥምረቶች መፈተሽ ያስፈልጋል።
እንግዲህ ጀርመን፣ እንግሊዝ፣ ፈረንሳይ የመታ አገር በሙሉ የኒኩለር ጦር ባለቤት ነው። በይፋ የኒኩለር ጦር መሳሪያ የላትም የተባለችውን ኢራን ፈርቶ እንዴት ሊሸሽ ቻለ? ኔቶስ እንዴት በዓለም መሳቂያ መሳለቂያ ሆነ? ዩክሬን ስትፈርስ ኔቶ ፈረጠጣ። ብር ብቻ ነው የምሰጠው እኔ ወደ ጦር ሜዳ አልገባም አለ ኔቶ። እኔ ለራሽያ ትደመሰሰኛለች፣ ትጮህልቀኛለች እና ወታደሮቼንም ሆነ መሳሪያዎችን እኔ አልክም። ያው በብር እንሰጣለን፣ መሳሪያም በእርግጥ ሰጠዋል። ነገር ግን ልክ በኔቶ አንቀጽ 5 መሰረት አልተዋጋም። ወታደራዊ ጥምረቶችን መፈተሽ ያስፈልጋል። ህወሓት ራያን እየወረረ የራያን ህዝብ እያፈናቀለን እኛ እኮ መረጃ ስላለን መረጃ ባይኖርንም ነገ ምን እንደሚከሰት ስለምንተነብይ ነው። በእርግጥ 100% እኔ መስቀል አደባባይ ላይ ግረፉኝ፣ ቃሌን አስምሩበት። መስቀል አደባባይ ላይ እኔን ራቁቴን ግረፉኝ፣ ኔቶ ለቱርክ አግዞ አይዋጋም፣ ህወሓትም ከአማራ ኃይሎች ጋር መቼም አብሮ አይቆምም። ሁሉም የራሱን ውጊያ ሊዋጋ ይችላል። ለምሳሌ ኤርትራ ከፌደራል መንግስቱ ጋር ራሷ የሚያዋጋት ምክንያት ስላለ የራሷን መስመር ይዛ ልትዋጋ ትችላለች። ይህ ማለት ለህወሓት ብላ ነው የምትዋጋው አይደለም። ኤርትራ የራሷን ምክንያት ይዛ ነው የምትዋጋው። ህወሓት የራሱን ምክንያት ይዞ ነው የሚዋጋው። በአማራ ክልል ያሉ ታጣቂዎችም የራሳቸውን ምክንያት ይዞ ነው የሚዋጉት። ተጻመደም አልተጻመደም፣ ተጣመረም አልተጣመረም በራሱ ፍሰት ነው የሚሄደው። ለምሳሌ ቱርክ ብትዋጋ ለጋዛ ብላ አይደለም የምትዋጋ፣ ነገር ግን እግሮ መንገድ የጋዛን ጠላቶች ትመታለች ማለት ነው። ኢራንን ብትዋጋ ዋንኛ የምትዋጋበት ምክንያት የራሷ ጉዳይ የራሷ አጀንዳ ስለተመታች ስለፈረሰች ጭምር ነው። ስለዚህ ዋንኛ ለጋዛ ብቻ አይደለም የምትዋጋው ኢራን። ሁሉም ኃይል ለራሱ ብሎ ተዋጋ ማለት ካንተ ጋር ተጻምዳል ማለት አይደለም። እኔ ለምሳሌ በጨለማ ወደ ሆነ ቦታ ሲሄድ ውሾች የሰፈር ውሾች ቢያሯሩጡኝ ዘልዬ መስጊድ እገባለሁ። ከዛ መስጊድ ውስጥ ሰዎች ካለው ያባርሩልኛል። ሰዎች ቢደበድቡኝ በጨለማም ይሁን በቀን የሃይማኖት ቦታዬ ባይሆንም ዘልዬ መስጊድ እገባለሁ። ከዛ ዛ መስጊድ ያለ ሰዎች ላላ ብለው ኧረ ላላ ብለው ምናምን ብለው ያስጦልኛል። ልክ እንደዚህም አንድ ሙስሊምም ይሁን አንድ ፕሮቴስታንትም ይሁን ችግር ቢደርስበት ዘሎ ቤተክርስቲያን ውስጥ ሊገባ ይችላል። ወይ ውሻ ቢያሳድደው ወይ ሰው ቢደበድበው ዘሎ ቤተክርስቲያን ይገባል፣ ሰው እንዲያስጥለው ማለት ነው። ስለዚህ አንተ በሆነ ቀን ደንግጠሃልና ፈርተሃልና ችግር ደርሶባልና ዘሎ የሆነ ቦታ ገባ ማለት ተጣምረሃል ወይ ደግሞ አንድ ኃይል ነህ ማለት አይደለም። እንደውም አውሮፓም አለው በደህና ጊዜ ተማምሎ ይድፋኝ መድኃኒዓለም ይድፋኝ አብረን ካንተ ጋር ሞታለሁ ያለው ነው። አውሮፓ ህብረትማ ወታደራዊ አቅምም ያለው ኢኮኖሚያዊ አቅምም ያለው አውሮፓ ህብረት አሜሪካን ጥሎ ፈረጠጠ። ነገ ቱርኩን ጥሎ ይፈረጥጣል። 100% እርግጠኛ ነኝ የምነግራቸው 100% ይፈረጥጣል። ለምን? ጥምረቱ ጤናማ አይደለም። ሁለት ጥምረት የሚመጣውን እልቂትና ሞት ደግሞ ይፈራል። አንዳንድ ጥምረት አውሮፓ ፈረጠጠ። ለምን? በኢራን የሚመጣውን ኢኮኖሚያዊና ፖለቲካዊ ወታደራዊ ጫና መቀበል አልፈልግም። ደቡብ ኮሪያኖች ፈረጠጡ። ለምን? በኢራን ምክንያት የሚመጣ ፖለቲካዊና ኢኮኖሚያዊ ጫናዎችን መቀበል አልፈልግም። ጃፓንም ፈረጠጠች፣ ካናዳ ፈረጠጠች፣ አውስትራሊያ ሁሉ ፈረጠጠ። የአሜሪካ ወዳጅ የተባለ ሰው በሙሉ በጭንቅ ቀን ፈረጠጠ። ስለዚህ ነገ ህወሓት እኔ ከአማራ ህዝብ ጋር ነኝ አብሬ እያለ ከጀርባ ይወጋሃል፣ ይገለሃል። የጭንቅ ቀን ሲመጣ ህወሓት ይፈረጠጣል። እኛ ይህን የምንላችሁ ለምንድን ነው? ህዝባችን በተኛበት በተዘናጋበት እንዳይገደሉ ብቻ። ህወሓትን አምኖ ለመንቀሳቀስ አብሬ ወድቃለሁ አብሮ እሞታለሁ የሚል ሰው ካለ አደጋ አለ። 100% ነገ ይህን ጉዳይ ህዝባችን አውቆ ጥንቃቄ ካላደረገ ከሞተ በኋላ ከጀርባ ራያ ላይ ምን እየሰራ ነው ህወሓት ነው ጥያቄ። መድፎ ታንኩ ሰራዊቱ እየተሰገሰገ ያለው ራያ ላይ ለዝማሬ ነው፣ ለእልልታ ነው፣ ለጸሎት ነው፣ ለግዜታ ለምህላ ነው፣ ለፍቅር ነው። ምን ይሰራል? ፍቅር ከሆነ ታዲያ ጽምዶ ከተጻመደ ህወሓት ታዲያ ለምን ከበሮ ይዞ አይጠጋም ወደ ህዝቡ? መርና ወተት እኮ አይደለም፣ ክላሽ ነው፣ መድፍ ነው፣ ታንክ ነው። እየተዋጋ እኮ ነው ያለው። እናንተ ስላልታያቸው አይደለም። እና ጽምዶ የት ደረሰ? የአውሮፓው ጽምዶ፣ የአሜሪካው ጽምዶ፣ የኤዥያው ጽምዶ የት ደረሰ የሚለው መታየት አለበት። ወታደራዊ ጥምረት ዝም ብሎ መፎጋገር፣ ወታደራዊ ፉገራ አይሰራም።
እኔ ጌታ በህይወት ላይ ነው የምትቆምረው። ሌላ ቦታ ትፎጋገራል። በኢኮኖሚ ተፎጋገር፣ በሌሎች ማህበራዊ ምናምን ጉዳይ፣ በሌሎች መስተጋብር ትፎጋገራል። በህይወት በስጋና በደም ግን አትፎጋገርም። እና ይሄን ሀሳብ ነው። ሲሞቻችን ላይክ አድርገው ሼር አድርገው። እወዳችኋለሁ። ፒስ